የተባለ ነገር ሁላ ግልጽ ነው። ወልሐራመ በይኑን ሐራምም የተባለ ነገር ሁላ ግልጽ ነው። ወበይነሁማ ሙሽተቢሃቱን በሐላልና በሐራም መካከል አሻሚ የሆኑ ነገሮች ይገኛሉ። ላ ያዕለሙሁነ ከሲሩ ሚነናስ በርካታ ከሰው ልጆች የማያውቋቸው ሲሆኑ ፈመን ይተቀ ሹብሃ የሆነን ነገርን የተጠነቀቀ የሆነ ሰው አሻሚ የሆኑ ሐላልና ሐራምነታቸው ግልጽ ያልሆኑ የሆነን ነገር የተጠነቀቀ የሆነ ሰው ኢስተብረዐ ሊዲኒሂ ወዕርዲሂ ለራሱም ክብር የዲኑንም ክብር ያስጠብቃል። እሱም ይከበራል፣ ዲኑም ይከበራል። ወመን ወቀዐ ፊ ሹብሃቲ ነገር ግን ሹብሃ የሚያጠራጥር የሚያመሳስል ነገር ላይ የወደቀ የሆነ ሰው ወቀዐ ፊል ሐራም ላይ ወድቋል። ሐራም ላይ እንደወደቀ ነው የሚሆነው አሉ። ከዛ ምን አሉ? ከራዒ ልክ እንደ አንድ እረኛ የሆነ ሰው የርዓ እንደሚጠብቀው ሐውለል ሒማ በአጥሩ ወይም ደግሞ በዳር ድንበሩ ላይ ዩሽኩ አየርተዐ ፊሂ ከዛ ከድንበር ከሌላ ሰው ድንበር ላይ ይሄ የሚጠብቃቸውን ሰዎች ሊነጩ ወይም ደግሞ ሊወስዱ ይቀርባሉ። አላ አዋጅ ወኢነ ሊኩሊ መሊኪን ሒማ ለእያንዳንዱ ንጉስ ዳር ድንበር አለው። አላ አዋጅ ወኢነ ሒመላሂ መሐሪሙሁ የአላህ ዳር ድንበር ደግሞ ሐራም ያደረጋቸው ነገሮች ናቸው። አላ አዋጅ ወኢነ ፊል ጀሰዲ ሙድጋ በሰውነታችን ውስጥ አንዲት ልማጭ የሆነች ስጋ አለች። ኢዛ ሰለሐት ሰለሐል ጀሰዱ ኩሉሁ እሷ ከተስተካከለች ወይም ካማረች መላ አካል ይስተካከላል ወይም ያምራል። ወኢዛ ፈሰደት ፈሰደል ጀሰዱ ኩሉሁ እሷ ከተበላሸች አላህ ይጠብቀንና ሰውነት በአጠቃላይ ይበላሻል። አላ አዋጅ አሉ። አሁን በሶስተኛ ወሂየ አልቀልብ እሷም ቀልብ ነች አሉ። ይሄ ባለፈው ጀምረነው ነበር መሰለኝ ሐዲሳ። ከዚህ የሐላልና የሐራም ጉዳይ ላይ ሙእሚን የሆነ ሰው ሙስሊም የሆነ ሰው ለአኺራው ይጨነቃል፣ ያስባል። ሆድ ውስጥ የሚገባ ነገር ምን እንደሆነ ሙእሚን የሆነ ሰው ያስጨንቀዋል። አላህ ፊት መስኡልያ ተጠያቂ ነኝ ብሎ የሚያስብ ከሆነ ሆድ ውስጥ የሚያስገባን ነገር ልክ እንደሌላ አካሎች እምነት ተከታዮች ከሆድ የሚወጣ እንጂ ወደ ሆድ የሚገባ ችግር የለውም የሚል አቋም አላቸው። እስልምና ላይ እንደዚህ የሚባል ነገር የለም። የሚገባም የሚወጣም ነገር የተገደበ ነው። ሸሪዓው የፈቀደው ነገር ብቻ ነው እንጂ ስንፈልግ ሐላል የምናደርገው ስንፈልግ ደግሞ ሐራም የምናደርገው ነገር አይደለም። እነዚህ አሻሚ የሆኑ ነገሮች የምንላቸው በሸሪዓ ላይ ሐላል ግልጽ ነው። ዋዲሁን ከሸምስ ልክ እንደ ፀሐይ ብርሃን ግልጽ ያለ ነው፣ የታወቀ ነው። አንድ ሰው በተፈጥሮ ሐላል የሆነ ነገር የሚፈቀድ የሆነ ነገር ጥያቄ ሳያስፈልገው ኖርማሊ በቃ የሚፈቀድ ነው። ኖርማል ነገር ነው። ፀሐይ መሞቅ ሐራም ነው ወይስ ሐላል ነው? በዚህ ማይክ መጠቀም ሐራም ነው ሐላል ነው? ያው ማይኩ በእርግጥ ያው ኺላፍ አለው። ቢድዓ ነው የሚሉ ሰዎች አሉ። የሆነ ነገራቸው ስትነካ ቢድዓ ነው የሚሉት። ታውቁስ በተፈጥሮ ውስጥ ላይ ምንም ጥያቄ የማይጨርብህ ነገር አለ አይደል? ብታደርገው የዑለማ እገዛ ማያስፈልግ ምንም ነገር ማያስፈልግ የሆኑ ግልጽ የሆኑ ነገሮች አሉ። ይሄ ተፈጥሯዊ የሆነ ነገር ነው። ማንንም አትጠይቀው። ልብስ ለመልበስ ምንጩ ሐላል ይሆን እንጂ የምትለብሰው ልብስ ላይ የምታደርገው አፍረተ ገላ የምትሸፍንበት ነገር ሐላል ነው ሐራም ነው ብለህ አትጠይቅ። ነገር ግን ሸሪዓው እዚህ ቦታ ላይ የልብስ ብጭጭ ብለህ ከላይ እስከታች ድረስ ቢጫ በቢጫ ለብሰን መምጣት ይሄ አይፈቀድም፣ የተከለከለ ነው በሸሪዓችን። ኮፍያ ቢጫ፣ ጀለቢያ ቢጫ፣
ውስጥ ያደረከው ልብስ ቢጫ፣ ጫማህ ቢጫ፣ የሆነ ነገር ቢጫ እርድ መስለህ ማለት ነው። ይሄ በሸሪዓ የተከለከለ ነው። ለምን ነው የተከለከለው? ተከልክሏል። ምክንያቱም ብናቅም ባናቅም ከተከለከለ መከልከል። ምንድነው ምክንያቱ ሲባል ተሸቡህ ነው ቢልኩፋር ከካዲያኖች ጋር የካዲያኖች የእምነት አባቶቻቸው አሁን በተለምዶ ያው የሚባለው ልክ የሞኖከሱ ሰዎች ምናምን የሚጠቀሟቸው ልብስ ነው። ከነሱ ጋር መመሳሰል አይቻልም። ልብስነቱ አሁን አስሉ ሐላል ነው አይደለም? ያጠቃቀማችን ሂደት ግን ይለያየዋል። አሁን አንዳንድ ወንድሞቻችን የሚጠቀሟቸው ሲኪሚ ነው ስኪሚ የሚባል ልብስ አሁን አልহামዱሊላህ አሁን እየመነመነ ነው። አይ ፋሽን የሆነ ጊዜ ይመጣል፣ የሆነ ነገር ይጠፋል። የነብዩ ሱና ብቻ ነው የሸሪዓ እንትን ብቻ ነው መቼ ቢሆን ጊዜ ማያጠፋው። ያንዳንዱ እኛም ስንፈጠር በእርግጥ ያው ስኪሚ ያርጉን አላህ የፈጠረ እላችን ወፍራም ነው፣ ታቻችን ደግሞ ቀጭን። በሳይዝ ልትሰራ ትችላለህ፣ ልታሰራ ትችላለህ፣ ልብስ ልታሰፋ ትችላለህ። እንደ ድሮ ሰዎች ቦላሌ ለብሰ በዚህ ዘመን አትሄድም። የሰው መሳቂያ የሰው ርዕስ መሆን የለብህም። የድሮ ሰዎች አላ የሚለብሱት ያን ልበስ ማለት አይደለም። ልብስህ ላይ ገደብ የለውም። ልብስ ሲሰራ ወይ ሱፍ ወይ የሆነ ሌዘር ወይም ደግሞ ጂንስ ምናምን ተብሎ ሙጥለቅ የተቀመጠ ነገር የለም። ልብስህ ያለባበስ ሁኔታ ነው። አሁን ወንዶች የሚለብሱት ልብስ እንደው ለራሳቸው ነፃነት ይሰጣቸዋል። አንዳንዱ እንዴት ይገባል ሲያስገቡት በዱዓ ነው በጀማዓ ያስገቡታል መሰለኝ። ሲያስወጡት ማታ ማታ ደግሞ አንዳንዱ ፌስታል ይለብሱና እንዲያንሸራትትልኝ ነው አሉ። አልወጣ ከማለቱ የተነሳ ማለት ነው። በጣም ጥብቅ ከማለቱ የተነሳ ሙሉ ቅርጻቸውን ያሳያሉ። የሰውነት ቅርጽ ለወንድ ልጅም አይፈቀድም። ሴትና ወንድ ሙሽተረክ የሚሆኑባቸው 8 አይነት የአለባበስ ስርዓት አለ። ከቁርአንና ከሐዲስ ዑለሞች እስቲንባጥ ያደረጉት ማለት ነው። እና ከነዚህ ውስጥ ሙሽተረክ ሴትም የተከለከለችው ወንድ የተከለከለው ነገር አለ። ምሳሌ ከነዚህ ውስጥ የካፊር ልብስ መምሰል የለበትም ወንድም ሴትም። ከነዚህ ውስጥ ይሄ ሊባስ ሹህራ የሚባል ልብስ አለ። ይሄ አንተ ብቻ የምትታወቅበት ልብስ አለ አይደል? ይሄ ልብስ በቃ የትም ሙሉ ኢትዮጵያ ላይ የለም ይሄ ልብስ። ይሄ በዚህ ልብስ አንተ ትታወቃለህ። ይሄ ልብስ በሸሪዓ የተከለከለ ነው። ኖርማል ልብስ ሱፍ እኮ ሊሆን ይችላል እኮ ሙሉ ልብስ ሊሆን ይችላል፣ ጀለቢያም ሊሆን ይችላል፣ የሆነ ነገር ሊሆን ይችላል። በዚህ ይሄ ልብስ አንተ ብቻ የምትለይበት ከሆነ መለቢሰ في الدنيا لباس الشهرة لم يلبسها في الآخرة ብለዋል ነብያችን። በዱንያ ላይ እንደዚህ አይነት ልብስን የተጠቀመ ሰው አኺራ ላይ አይጠቀምም። አንዳንድ ሰው አይታችሁ ከሆነ ፕራውድ ሆኖ ጋዜጠኛው መጥቶ ይጠይቀዋል። ያው አንድ ስም አልጠራ እንትን ይመስላችኋል መሰለኝ ይሄ ልብስ ይሄ አሁን ይሄ ጃኬት ይሄ ሌዘር አሁን በጣም ከመቅበጣቸው የተነሳ ከሰው ቆዳ ነው የተሰራው ሲላል ሰማችሁ ማለት ነው። አሁን በሱ ቤት ራሱን ውድ ማድረጉ ነው። የረከሰ ሰው ነው እንደዚህ አይነት ሰው። ይሄ ብቻውን 3 ሚሊዮን ብር ነው ይላል። ይሄ ብቻውን እንደዚህ አንተ ላይ ብቻ የፈሰሰው ስንት ነው? እንግዲህ ደምሩ ይላል። ይሄ አስለን ከሰውኛ ዓለም ያስወጣሃል፣ ከእስልምና ያስወጣሃል። ትንሽ እኮ ነው ያሉት እኮ ነብዩ من كان في قلبه مثقال ذرة من كبر የጎመን ዘር ፍሬ የምታክል ልብ ላይ ኩራት አይነት ስሜት ካለ ጀነት አትገባም ነው ያሉት የአላህ እንግዲህ። ይሄ ኩራት ያመጣል አይመጣም? ያመጣል። በምን ኩራት ውስጥ እንደምትገባ ምን አይነት ስሜት ውስጥ እንደምትገባ አይታወቅም። ሰው መኪና መያዝ ሲጀምር ባህሪው ይቀየራል። ሰው የሆነ ስልክ ይሄ የፈረደበት አይፎን ስልክ አለ እንደው እንዲህ ብሎ ወንዱም ይነሳል፣ ሴቷም እንዲህ ብላ ትነሳለች። ይቺን እዩልኝ ነው አይደለ? ባለ 3 ቀዳዳ ባለ 3 እንትን እዩልኝ ነው የለም። ወንዱ ኪሱ የት እንደገባ ሴቷን ቦርሳዋ የት እንደገባች ይታወቅ። ስልክ ኪስ ውስጥ አሁን አያዝም። እዩልኝ የስልክ ፉክክር ነው። አላህ ይጠብቀን። ይሄ የሙስሊም ባህሪ አይደለም። በቃ የሚፖስት ያቺ ስልክ በምንም መንገድ ትታይ። ቤት ውስጥ እኮ አንዳንድ ቤቶች ደግሞ በጣም የሚያሳዝኑት ወላሂ የሚበሉት የሚቀምሱት እንኳን የላቸውም። የ200 ሺህ ብር ስልክ ይዞ ሲያጎበድ ታየዋል። ወደዚህ ወደዛ ትለዋል። ወጡ እንዳማረላት ሴት ነው። እሱን ይዞ ኪስ ውስጥም ከከተተው ካሜራዋ መታየት አለባት። ከኋላም ሊያደርግልህ ይችላል። ከኋላም ይልኝ ከፊትም ይልኝ።
ምንም እንትን አይደለም። ሸሪዓው እያንዳንዷን ነገር እኛ ላይ ሐራም ሊያደርግብን የሚችለው ነገር አጠቃቀማችን መንገዱ ደግሞ ሐራም የሚያደርገው ነገር አለ። በአስሉ ደግሞ መሰረቱ ሐራም የሆነ ነገር ደግሞ አለ። ነብዩ ሙሉ ልብስ አሁን አንዳንዱ ይመጣና አረንጓዴ ልብስ ምናምን ነገር ብሎ የሆነ ጀማዓ አይነት መገለጫ ልብስ ብቻ አድርጎ የሚያስበው ሰው ደግሞ አለ። ከዚህ በፊት ተነጋግረናል። ሙሉ ኮምፕሊት የአላህ መልእክተኛ አረንጓዴ በአረንጓዴ ፏ ብለው ወጥተዋል። ሙሉ ቀይ ልብስ ለብሰዋል። ለኢድ ብቻ የሚጠቀሟቸው ለሁለቱ ኢዶች ብቻ የሚጠቀሟቸው ልብሶች ነበሯቸው የአላህ መልእክተኛ ኢደል አድሃና ኢደል ፊጥር ላይ ብቻ የሚጠቀሙት። የመውሊድ እስካሁን አልተገኘም። አንዳንድ ጊዜ የሆነ ፕሮግራም ሲኖረን ምናምን ነገር እንትን የምንለው ነገር አለ። እኛ ችግር ሆኖብን ለሰው ነው የምንኖረው። ኢትዮጵያውያን አይደለ? አብዛኞቻችን ለሰው ነው የምንኖረው። ሁል ጊዜ ከአመት አመት ድሪቶ የማይረባ ልብስ እንለብሳለን። የሚረባ ልብስ እኮ አተን አይደለም። የሚረባው ልብስ ለማን ነው? ጎረቤት ሲያገባ፣ ዘመድ ሲያገባ፣ የሆነ ፕሮግራም ሲኖር፣ ጥሪ ሲኖርብህ ምናምን ቆንጆ የሚባል ልብስ ለብሰህ ትወጣለህ። አንተነትህ ሰው እስከሚጠራጠርህ ድረስ ማለት ነው። ብፌ በየቤቱ ተቀምጧል አይደለ? ብፌ ላይ በስታይል ብርጭቆች ይቀመጣሉ፣ ሲኒዎች ይቀመጣሉ። አንተ በተሸረፈ ብርጭቆ ትጠጣለህ ቤት ውስጥ። ይሄ ለማን ነው የሚቀርበው? ምናልባት ለኢድ ካልሆነ ከበድ ያለ እንግዳ ሲመጣ እንግዳው ነው ህይወት ሊኖር የሚገባው። አንተ ነው መኖር ያለብህ። አንዳንድ ቤቶች ውስጥ በቃ ብራንድ የሆኑ እቃዎች አሉ፣ ግን አይወጡም። እናቶቻችን አላህ ይዘንላቸው፣ አላህ ይደዳቸው፣ ምርጦች ናቸው። ምርጥ የሚባል እቃዎች አሏቸው። ከውጪ ምናምን የመጣ ምናምን አልጋ ስር ይደበቃል። መቼ ነው የሚወጣው? አንተ ራስህ ቤት ውስጥ መኖሩን ሁላ ትጠራጠራለህ። የሆነ ቀን ነው የሚወጣው። በቃ ማሻአላህ አለሽ እንዴ ትላታለህ እናትህ። የደካከመ የተበሳሳ የተለጣጠፈ ድስ በሱ እየተበሰለ ያው ያበሰለች ታበላለች። ይሄ ነውር ነው። አንተ ካልተጠቀምክበት ቤት አንተ ካላማርክበት ካላጌጥክበት ሌላው ቢያጌጥበት ምንድነው ትርፉ? ምንድነው ጥቅሙ? በቃ ምን ያህል እንደምትኖር አይታወቅም። የሞትክ ቀን ይወጣል ድስቱ። እናት ማሻአላህ ታወጣዋለች። የድስት ማዕት የሰሃን ማዕት ምናምን የዛኔ ነው የሚወጣው። አንተ ስትሞት ወይ ቤት ውስጥ የሆነ ሰው ሲሞት አግባብ አይደለም። እና አለባበሳችን፣ ምንለብሰው ልብስ፣ አመጋገባችን፣ ምንመገበው ምግብ በቃ ምግብ አስሉ ሐላል መሆኑ ብቻ ሳይሆን አጠቃቀም ይኸው ይመጣልሃል እኮ ይሄ 10 ኪሎ እንትን ነው ይልህና ከዛ በኋላ እጁ ለአፉ እስከሚበጠስ ድረስ ለመጉረስ ይሞክራል። የሙስሊም ባህሪ ነው ይሄ ነው። በየትኛውም መንገድ ብቻ አወቁኝ ነው አሁን ያለንበት ዘመን አይደል? ኻሊፍ ተወረፍ ነው። የትኛው የሆነ ኔጌቲቭ የሆነ ነገር ይዘህ ትመጣለህ፣ ዝናን ታተርፋለህ። ሰው ስላንተ ምን አለው ምን አገባ አንተ ብቻ ላይ ታገኝ፣ ሰዎች ብቻ ፎሎ ያድርጉ። ታርጌቱ እሱ ነው በቃ። አሁን ላይ የአላህ መልእክተኛ ስለ አበላል ስለ አመጋገብ ነግረውናል። በሶስት ጣት አሁን የሚበላ ሰው አለ ወይ? ይሄ ሱና አለ ወይ ነው። እንኳን ሱና ሆነ እንጂ ፈርድ ቢሆን ጉዳችን ፈርሶ ነበርኩ። ሱና ነው። 5 ጣት አላህ ሰጥቷል፣ በ5 ጣት ትበላለህ። 10 ሰጥቶኛል ብለህ ግን በ10 መብላት አይፈቀድም። አንጀትህን ለሶስት ከፍለዋለህ። 1/3ኛውን ለምግብ፣ 1/3ኛውን ለውሃ፣ 1/3ኛውን ደግሞ ለአየር ብለዋል የአላህ መልእክተኛ። አሁን የምን አየር የምን እንትን ሁሉም እንዳለ ተጠቅጥቋል፣ ፉል ብሏል፣ ሞልቷል በቃ። ከዛ ሞልቶ ራሱ በጣም የሚያጅባችሁ ነገር የሆነ ነገር ሊጨምርበት ይፈልጋል። የለም እኮ መግቢያ የለውም እኮ። አላህ በሚፈልገው መልኩ በራሱ አስፈላጊውን እዛው እያስቀረልህ የማያስፈልገውን ያስወግዳል እንጂ እንዳንተ አመጋገብ ከላይ የበላ ከታች ይወጣ ነበር። ግን አላህ ስም ሰቢለ የሰራ መንገዱን አገሩታል። ከላይ ትበላለህ፣ የሚያስፈልገው ወደ ሰውነት ይሆንልሃል፣ የማያስፈልገው ደግሞ ይወገዳል። ይሄ የአላህ ጥበብ ነው። ይሄንን የአላህ መልእክተኛ ሲያስቀምጡ ዝም ብለው አይደለም ያስቀምጡት። በግራ ብላ አሁን በየቦታው ሰማላችሁ። በግራ ብላ ይሄስ አላህ አይደል የፈጠረው ይላል። ይሄስ የኔ አይደል ይላል። እልህ ውስጥ ይጋባል። በጣም ነውር ነው ይሄ። ከነብዩ ጋር እልህ መጋባት ከነብዩ ጋር ቁጭ ብሎ እኮ እየበላ የነበረ ሰው
አንተ ሰውዬ ሆይ በግራ ብላ ምንድነው በቀኝ ብላ ሲሉት አልችልም አለ። ይችላል እኮ ኩራት ነው። ማመናሁ ኢላ ኪብሩን ይላሉ። ምንም አልከለከለውም፣ ኩራት ነው። ለስተጣት አሉት የአላህ ተኛ ረገሙት፣ አትቻል አሉት። ፈማ ረፈዐሃ ኢላ ፊሂ ከዛ በኋላ ነብዩ ከረገሙበት ሰዓት ጀምሮ እጁን ይሄ ቀኝ እጁን ልቻል እንኳን ብሎ ለማንሳት ቢሞክር እንኳን እጁ መሽሉል ሆነ፣ ሽባ ሆነ። አሁን እኛ ላለመሆናችን ምን ዋስተናለ? ያ እርግማን እኛ ጋር ላለመድረሱ ምን እንትን አለ? እኛ ብንችል አንዳንድ ሰውማ ቢችል በእግሩ ቢበላውና ደስ ይለዋል። ለምን በግራ ትበላለህ? ምን ችግር አለ? አቡ እናንተ አታካብድ ይልሃል መጥቶ። ይቺ ትንሿን መስራት ያቃተን ሰዎች፣ ለትንሹ ታዛዥ መሆን ያልቻልን ሰዎች ትላልቅ ሱናውን እንዴት አድርገን ነው የምንሰራው? እንዴት ነው? በፍጹም አይሆንም። ይሄ ነው እኮ አያችሁ፣ የዚህ የትናንሽ ሱናዎች ውጤት ነው። አሁን ሁጃጁ ሐጅ አድርጎ መጥቶ ሐጁን ከስሮ ይመለሳል። ለምን? ዝቅ ብሎ ራሱን ትንሽ አድርጎ ከዑለሞች መቅራት ባለመፈለጉ ኩራት። እችላለሁ በቃ ሰው ይዞራል፣ እኔም መዞር ነው። መዞር ምን እውቀት ይፈልጋል? ወክ መስሎታል መሰለኝ። እንደዚህ በቃ ይዞራል። ስንት እንደዞረም ላያውቀው ይችላል፣ ስንት እንደሚዞር ላያውቀው ይችላል። መነሻ አለው መድረሻ አለው አይደል? ጠዋፍ። ከዛ በኋላ ከጠዋፍ በኋላ ቀጣይ ስራ ምንድነው? ቢያንስ አቀል ሸይ አርካኖችን እንኳን ቢያንስ አንድ ሰው ሳያውቅ ሐጅ እንዴት ይሄዳል? ያውላ ገንዘብ አውጥቶ አርካን ሳያውቅ ሐጅ ላይ ሳይቆም ማነው አረፋ ላይ ሳይቆም የሚመለስ ሰው እንዳለ ታውቃላችሁ? ለትንሹ ያልተገራ ሰው ለትልቁ አይገራም። ስለዚህ ሸሪዓው ከልክሏል ከተባለ ከልክሏል። አንድ ወቅት ላይ አላህ መልእክተኛ ጠጠር ድንጋይን መወራወርን አቁሙ፣ እንዳትወራወሩ አሉ። ይሄ የምትወረውሩት ጠጠር ወይ አውሬ አይገል፣ ምናልባት የሰው አይን ሊያጠፋ ይችላል፣ ምንም ጥቅም የለውም፣ አትወራወሩ አሉ። አንድ ሷሃባ ሲወረውር አየው። ሌላ ሷሃባ ነብዩ ከልክለዋል እያልኩ እየነገርኩ ተወረውራለህ ያለው፣ ወላሂ ከዛሬ ቀን ጀምሮ አላናግርህም ተጣልቻለሁ ብሎ ዘጋው። ለአላህ ብሎ በቃ ተባለ ነው። ሚስቶቻችሁን የአላህ ቤት መስጊድ እንሂድ ብለው ከከለከሉ ወይም ሴቶቻችሁ እንዳትከለክሏቸው አለ። ላ ተምነዑ ኢማ አላሂ መሳጅድ አላህ ወቡዩቱሁነ ኸይሩን ለሁነ አሉ። ቤታቸው መስገዳቸው ለአጅርም ብልጫም አለው፣ ቤታቸው ይበልጥላቸዋል መስጊድ ሄደው ከሚሰግዱ ሴቶች። ግን መስገድ እንፈልጋለን ካሉ ግን ባል የቤት አባወራ አባት ወንድም እንዳትከለክላል አሉ ነብያችን ሰለላሁ ዐለይሂ ወሰለም። ከሷሃባው አንዱ ተነሳና ወላሂ ሚስቴን ከለክላታለሁኝ አለ። አያችሁ፣ ከነሱ ውስጥ አንዱ ተነስቶ ከዛ ሷሃቦች ወረዱበት። በጣም ተቹት፣ ተናገሩት። ለበርካታ ጊዜ አናናግረን ብለው አኮረፉት። እንዲህ ቀላል አድርገን የምናልፋቸው ነገሮች አይደሉም። ሐላል ግልጽ ነው በቃ ይታወቅ ነው። ሐራም ግልጽ ነው። ይሄን ነገር መጠቀም ሐራም ነው፣ የታወቀ ነገር ነው። አንዳንድ ሰው ይመጣልህና ሐላል ማለት ነፍስን ያህን የሚጎዳ ነገር ባጠቃላይ ሐራም ነው አይደለ? ወላ ትልቁ ቢአይዲኩም ኢለ ተህሉካ፣ ራሳችሁን በራሳችሁ ወደ ጥፋት አትዳርጉ፣ ለጥፋት አትዳርጉ ብሎ አላህ ተናግሯል። ስለዚህ አንተን ሊያጠፋ፣ አንተን ሊያጎል፣ አንተን ሊጎዳ የሚችል ነገር ባጠቃላይ ሐራም ነው፣ ትከለከላለህ። ይመጣል አንዳንድ ሰው ሲጋራ ማጨስ ምን ሸካለሁ? ከዚህ በፊትም ተነጋግረናል። በቃ ስለ ሲጋራ ትንባሆ ፋብሪካ ሄደህ ጠይቅ፣ ጉዳቱን በደንብ ይነግሩሃል። ዶክተሮችን ጠይቅ፣ በደንብ አድርገው ይነግሩሃል። ዑለሞቻችን ሐላልና ሐራም የሚለው ደረጃ ላይ ለማድረስ ስልጣን ያላቸው እነሱ ናቸው። ወረሰቱል አንቢያ ናቸው አይደል? የነብያቶች ወራሽ ናቸው። ሲጋራ በነብዩ ጊዜ ነበረ ወይ? እሳቸው አልጠቀሱትም አልተናገሩም ምናምን ካልክ የምትበላው እንጀራም ሐራም ሊሆን ነው ማለት ነው። አንድ ሰውዬ እንደዚህ ስለው ምን አለኝ፣ ቁርአን ላይ ሲጋራ ሐራም ነው የሚል ካመጣልኝ እኔ አቆማለሁኝ አለ። እኔ በመረጃ ነው የምንቀሳቀሰው አለ። እንጀራ ቁርአን ላይ እንጀራ ብሎ የሚል ተውት ነው። ቁርአን ላይ አይደለም ከኢትዮጵያ ወጣ ስትል እንጀራ ባዕድ ነገር ነው እኮ
አላህ ለኛ እንደው ደካማነታችን አውጥቶ አስቦ እንደው የላከልን መቋቋሚያችን ነች። እንጀራ የሚል ያለ ቁርአን ምንን አይቶ ነው ሰው የሚበላው? ታዲያ አስሉ አንድ ነገር አስሉ በሸሪዓችን ላይ አስሉ ሐላል ነው። ሐራም የሆነ ነገር ሷሪፍ እስካልመጣ ድረስ ሐራም የሚለው ሐራም ነው ለማለት አንድ ነገር መረጃ ያስፈልጋል። ሐላል ነው ማደርገው ነገር ለማለት ግን መረጃ ላያስፈልገው ይችላል። ገብቷችኋል አይደል? ሐራም ነው ብሎ ሲከለክል መረጃ አምጣ ትለዋለህ፣ መረጃ ሊያመጣ ይችላል። መረጃ ምንድነው? ያው በቃ ያሰክራል አያሰክርም፣ ወዴት ነው ጉዳቱ ያመዝናል ጥቅም ያመዝናል፣ እጠቀምበታለሁ እኮ ሊል ይችላል። ቁማር እኮ ጥቅም አለው እኮ ጥቅም አለው የለውም? እንደው ሐላሉ ግልጹ እንነጋገር ከተባለ ቁማር ጥቅም እኮ አለው። የሰው ገንዘብ ለጊዜውም ቢሆን እኮ የሰው ገንዘብ ከበላክ ጊዜያዊም ቢሆን እኮ መኪና ሽልማት ታገኛለህ። የተለያየ ነገር ሎተሪ ብትቆር ምናልባት 50 ሚሊዮን ብር ልታገኝ ትችላለህ። እንደው እውነት ነው ብለን እናስበውና ይሄ 50 ሚሊዮን ብር አንተ ጋር ቢመጣ ብዙ ቀለል ይሸፈናል። ጥቅም ነው አይደለም? ጥቅም ነው። ተምር ጥቅም አለው። የተለያዩ ነገሮች ጥቅም አላቸው። ጎንዮሽ ግን ወኢስሙሁማ አክበሩ ሚን ነፍዕሂማ ሸሪዓው የሚያየው ይሄ ነው። ጥቅማቸው ጉዳታቸው ከጥቅማቸው ያመዝናል። ሰውየው ጊዜያዊ ጥቅም ይጠቀማል እንጂ ዘላለማዊ ጉዳት ግን ጎንዮሽ አለው። ጉዳቱ ያመዝናል። ስለዚህ ሐራም ነው የሚሆነው። እንደዚህ አይነት ነገሮች አሉ። ከነዚህ ውጪ ደግሞ ተመሳሳይ የሆኑ አሻሚ የሆኑ ግራ ለፈትዋም ግራ የሚያጋቡ ነገሮች ይኖራሉ። ታዲያ እነዚህ ነገሮችን ምን ታደርጋለህ? በቃ ክብርህን ዲንህን ለማስጠበቅ ስትል አትሰራም። ግልጽ የሆነ ፈትዋ ከዑለሞች እስከሚመጣልህ ድረስ ትቆጠባለህ፣ ትከለከላለህ። ይሄ ነገር ይቻላል አይቻልም? አሁን ሶሻል ሚዲያ ላይ ፖፖ የሚል አፕ አለ አይደል? ስሙ ራሱ ተፋውሉ ራሱ ጥሩ አይደለም። ፖፖ የሚል በዛ ቢዝነስ ሰዎች እየሰሩ ነው። በቀን 1000 ብር በቀን 5000 ብር ምናምን ትሰራላችሁ ምናምን ያሉ ማስታወቂያ ይሰራሉ። ስለሱ ፈትዋ ልሰጥ አይደል? ካጠራጠረ ተዋወቅ። የሚያጠራጥር ነገር ነው አይደለም? ደማ የሪቡከ ኢላማላ የሪቡክ የሚያጠራጥርን ትተውና ወደማያጠራጥር ትሄዳለህ። ከዛ ፈትዋ ጠይቅ፣ ዑለሞችን ጠይቅ። ከዛ ግልጹ ከተነገረህ በኋላ ታደርገዋለህ፣ ወይ ታቆመዋለህ ወይ ትቀጥለዋለህ። የሚያጠራጥር ነገር እየተጠራጠረ አንድ ሰው የሚሰራ ከሆነ በሸሪዓ ወንጀል ሰርቷል ነው የሚባለው። የሚያጠራጥር ነገር እየተጠራጠረ የሚሰራ ከሆነ ከዛ በዘለለ የሚያጠራጥርን ነገር ደግሞ በቃ ይሄ ነገር ብታው ይሻለኛል ካለ ደግሞ ዲኑንም ክብሩንም ያስጠብቃል። ሰውዬ ከመዋረድ ይጠበቃል ማለት ነው። ከዛ ውጪ ልክ እንደ አንድ እረኛ በአጥር ድንበር ላይ እንደሚጠብቀው አሉ። አንድ እረኛ አሁን የገጠር መሬቶች አንተን ነው በእንጨት ምናምን በሽቦ የታጠሩ ናቸው አይደል? ስለዚህ ያንተ ከብቶች አሉ ወይም ደግሞ በጎች የምታግዳቸው እንትኖች አሉ፣ የሌላ የጎረቤትም አለ። ያ እረኛ ዳር ላይ እስከሚደርሱ ድረስ እነዚህ እንስሶችን ከጠበቃቸው ሸክ ውስጥ ይገባል። በልተዋሉ ወይስ አልበሉም ይላል። ዳር ላይ ነው ያገኛቸው አይደል? የሆነ ሰዓት ላይ ተዘናግቶ ከዛ ከሰው ሀቅ ነክተዋሉ ወይስ አልነኩም የሚለው ሸክ ውስጥ ይገባል። ሙተሸክክ ይሆናል ሰውዬው። ግን ወደ ዳር እንዳይደርሱ ካደረጋቸው መሃል ላይ ብቻ የሚያንዣብቡ ከሆነ ግን ሸክ ውስጥ ይገባል። ሰውዬ በየትኛው አጋጣሚ እዛ ሄዶ የሰው ሀቅ ነኩብኝ ይላል። ምንም ሸክ የለውም። ስለዚህ ለእያንዳንዱ ንጉስ ዳር ድንበር አለው። ዳር ድንበሩ ሲነካ ያው ቂያማ ያፈላል አይደል? አላህም የራሱ ዳር ድንበር አለው። የአላህ ዳር ድንበር ደግሞ ምንድነው? መሐሪሙሁ ሐራም ያደረጋቸው ነገሮች ናቸው። ስለዚህ ኸምር፣ ውሸት፣ አስካሪ መጠጥ ምንድነው ቁማር ምናምን የመሳሰሉ ነገሮች ድንበር ናቸው። እነዛ ድንበሮች ጋር ጠጋ ካልክ እስቲ ልሞክረው ምን ይላል ብለህ ጠጋ ምትል ከሆነ ትገባበታለህ፣ ተሰምጣለህ። ዛሬ ሰዎች ሰምጠው መውጣት ያቃታቸው እንደዚህ አይነት ነገር በዚህ አይነት ሁኔታ ነው። ከሱሰኛ ሰው ጋር ጠጋ ምትል ከሆነ ዳር ላይ ደርሰሃል ማለት ነው። ግን እዛ አካባቢ ላይ ወላ ተቅረቡ አላህ የሚለው ወላ ተቅረቡ ዚና ወላ ተቅረቡ الفواحش አስነዋሪ የሆኑ ነገሮችን ዝሙት ምናምን አትቅረቡ አላህ። ገና ዳር ድንበሩ ላይ አትድረሱ እያለ ነው አላህ።
ዳር ድንበር ላይ ከተደረሰ ሊሞከር ይችላል ከተሞከረ ደግሞ ሊሰመጥ ይችላል ስለዚህ መጀመሪያውንም እዛ አካባቢ ላይ እዛ አድራሻ ላይ ላለመድረስ መሞከር ነው ከዛ ምን አሉ የአላህ መልእክተኛ ቀጠሉና አዋጅ አሉ በልባችን ውስጥ በሰውነታችን ውስጥ አንዲት ልማይ ስጋ አለች ይሄ በጣም ከባድ ነው ይቺ ልማይ ስጋ ወሳኝ የሆነችን ስጋ ነች እሷ ካማረች መላ ሰውነት ያምራል እጅህ ያምራል አይንህ ያምራል እግርህ ያምራል ሁሉ ነገር ያምራል እሷ ከተበላሸች ሁሉም ይበላሻል እሷም ቀልብ ነች አሉ ቀልብ ነው አሁን እኛን እንደፈለገ የሚያደርገን ቀልብ ነው አልቀልቡ መሊኩል ጀሰድ ይላል ቀልብ ማለት በአካላችን ላይ የተሾመ ንጉስ ነው የአካል ንጉስ ነው ሌላው ሰውነት ደግሞ የሱ ወታደሮች ናቸው አሉ ወታደር ደግሞ በንጉስ ይታዘዛል አይደል ንጉስ ሁሉንም የበላይ ሆኖ ያዛል ስለዚህ ትልቁን ስራ መስራት ያለብን ለምንድነው ለቀልባችን ነው መሰሉል ቀልቢ ከመሰሊ ሪሸቲን አሉ የአላህ መልእክተኛ የቀልብ ምሳሌ ልክ ዳር ላይ እንደበቀለች ሳር ነች አሉ የአላህ መልእክተኛ ይቀልቡሃ الرياح كيف يشاء ነፋስ ከዚህ በቀኝ በኩል መጥቶ ወደ ግራ ሲነፍስ ወደ ግራ ትሄዳለች እቺ እንትን ቄጤማ ወንበላትና ቅጠሏ ወደ ቀኝ ሲሆን ደግሞ ወደ ቀኝ ንፋስ ወደ ነፈሰበት ይነፍሳል ቀልባችን እንደመገብነው ነው حرام ነገር ከመገብነው حرام ነገሩን በእኛ ላይ ያንጸባርቃል ሐላል ነገር ከሆነ ደግሞ ሐላሉን ያንጸባርቃል ውስጥ ላይ የሰጠነውን የሞላነውን ነው ወደ ውጭ የሚንጸባረቀው ሰዎች ዛሬ አጅነቢ አራ حرام ነው አትጨብጡ ብትላቸው ውስጣቸው ላይ ስራ ካልተሰራ ይሄ አጅነቢ መጨበጥ ኖርማል ነው ለነሱ መስረቅ በእጁ ኖርማል ነው እጁ ሳይሆን ጥፋት እያጠፋ ያለው ምኑ ነው ቀልቡ ነው እጁን ያዘዘው ቀልቡ ነው ቀልብ ካልተስተካከለ ምንም ትርጉም የለው ትርፉ ድካም ነው የሚሆነው አላህ ቀልብ ላይ ልብ ላይ ብዙ እንድንደክም ብዙ እንድንለፋ አድርጎናል ነብዩላህ ሙሳን እኮ አላህ ነብይ አድርጎ ሲልካቸው የመጀመሪያ ዱዓ ያደረጉት ቃል ረቢ ሽረህ ሊ ሰድሪ ልቤን ክፈትልኝ አሉ ልቤን ክፈትልኝ ነብዩን ነብይ አድርጎ ሲልካቸው አለም ነሽረህ ለከ ሰድረክ ነው ያላቸው ልብህን አልከፈትንልህም አላቸው ቀዶ ጥገና ተደርጎላቸው ያላህ መልእክተኛ ከአንድም ሁለት ጊዜ አያችሁ ለትልቅ ዓላማ አላህ ስለላካቸው ልባቸው ንጹህ መሆን አለበት ዛሬ ልባችን ማንም ዶክተር ማንም አካል ሊደርስበት የማይችለው ሊያክመው የማይችለው ነገር ሸሪዓና ሸሪዓ ብቻ እስልምናና እስልምና ብቻ ቁርአንና ቁርአን ብቻ የሚያክማቸው ብዙ ነገሮች አሉ የትኛውም ጠቢብ ጋር ሄደ የትኛውም ስፔሻሊስት ጋር ሄደ ልቤን አመመኝ ብትለው ሊያክምህ ይችላል ምቀኝነት አለብኝ ብትለው ምቀኝነትን ሊያወጣልህ ይችላል አይደለም ያወጣልህ የዚህ አይነት ሐኪም አልተገኘም የምቀኝነት ህክምና የሚገኘው ቁርአን ላይ ነው ወሚሸር ሐሲዲ ኢዛ ሐሰድ ላለመመቀኘት የምቀኝነት ክፋትን ምናምን ቁርአን ስታነበው ሐዲስን ስትሰማ ከውስጥ ላይ ይሄን ታክማለህ ማለት ታወጣለህ ልብ ላይ ትልቅ ነገር ነው በቃ ታርጌት ማድረግ ያለብን መልፋት ያለብን መድከም ያለብን ልብ ላይ ነው ቀልብ ከደረቀ አላህ እኮ ተናገረ እኮ ሱብሃንአላህ አይሁዶች ቀልባቸው ከመድረቁ የተነሳ ነብያቶች በአንድ ቀን እኮ ነው በአንድ ቀን 3 ነብያቶችን አላህ ልኮላቸዋል እኮ በአንድ ቀን እኮ ነው አላህ እንደ አይሁዶች የተለማመጣቸው ያባበላቸው ኸልቆች እኮ የሉም እኮ ዓለም ላይ ነብይ ሲገሉ ነብይ ሲልክ ነብይ ሲያሳድዱ ነብይ ሲልክ አላህ ምንም ባላጠፉት አባትና ልጅን አንዱን አርደው አንዱን በመጋዝ ለሁለት ከፍለው የገደሉ ሰዎች ናቸው እኮ አይሁዶች ማለት አላህን አንደበታቸውን አውጥተው የተሳደቡ አካሎች ናቸው ወቃለት اليهود يد الله مغلولة
የአላህ እጅ የተቋጠረች ነች፣ አላህ ቋጣሪ ነው ብለው የተሳደቡት የመጀመሪያዎች ናቸው። ኡዘይር ኢብኑላህ አላህ ልጅ አለው ብለው የተናገሩ ናቸው አይሁዶች ማለት። ያልሰሩት ግፍና መከራ የለም። ነብያቶች እስቲል ነው ሙስሊሞችን እያሰቃዩ የሚገኙት እሱ ናቸው አይደለም። ብዙ ግፍና መከራ እላይ በላይ እየደራረቡ የሚገኙት አይሁዶች ናቸው። ስለነሱ ቀልብ አላህ ሲናገር ثم كست قلوبهم من بعد ذلك فهي كالحجارة الله ቀልባችሁ ደረቀ ከብዙ ተግሳጽ ከብዙ ምክር በኋላ ቀልባችሁ እንደደረቀ ቀረ። ይሄ የቀልባችሁ መድረቅ ምሳሌን አላህ ሲያስቀምጥላቸው የቀልባቸው መድረቅ فهي كالحجارة ቀልባችሁ እንደ ድንጋይ ነው አለ አላህ። አው አሽዱ ቀስዋ አረ ከድንጋይ ይበሳል አለ። وإن من الحجارة لما يتفجر منه الأنهار وإن منها لما يشقق فيخرج منه الماء وإن منها لما يحبط من خشية الله وما الله بغافل عما تعملون أرى كدنجاي እኮ አላህን አስቦ አላህን ፈርቶ ስለ አላህ ሲሰማ የሚያለቅስ ድንጋይ አለ። ከድንጋዮቹ ሲፈለቀቅ ውሃ የሚያወጣ ድንጋይ አለ። ከድንጋዮቹ መካከል የአላህ ፍራቻ ከተራራ ላይ አንከባሎ የሚጥለው ድንጋይ አለ። ተንከባሎ የሚጥለው ድንጋይ አለ። إن عرضنا الأمانة على السماوات والأرض والجبال فأبين أن يحملنها وأشفقن منها አማና ተራራ ሰማይ ምድር የአላህን አማና መቀበል ከበዳቸው። ከሰማይ ውጪ ተራራና መሬት ማለት ድንጋይ ነው አይደል? وأشفقن منها ፈሩ አማናን ለመቀበል ለመቋቋም ፈሩ ይላል። እኛ ግን የሰው ልጆች ግን وحملها الإنسان إنه كان ظلوما جهولا ነፍሱን የበደለ አላዋቂ መሃይም ማለት የሰው ልጅ ነው። አማናውን ተሸክሞ አማናውን መወጣት ያልቻለ ሰው እና في قلوبهم مرض ይላል ቁርአን ላይ አላህ ቀልባቸው ልባቸው ላይ በሽታ አለባቸው። فزادهم الله مرضا ያለባቸው በሽታ ላይ በሽታ ጨመረባቸው አላህ በበሽታ ላይ በሽታ ማለት ነው። እነሱም ተናግረዋሉ የመካ ሙሽሪኮች ነሳራዎች አይሁዶች في قلوبنا غلفا ልባችን ተቆልፏል አሉ። ተቆልፏል በቃ ምንም የምትለውን ነገር አንሰማህም አሉ። ለዚህ ነው እኮ ሀያ የሚባል ነገር ይጠፋል። ቀልብ ከቆሸሸ ሌላው ነገር ለሚሰራው እኮ ምንም ደንታ አይኖርም። ነው ወታደር ያገኘውን ዝም ብሎ የሚጨፈጨፈው ጨፍጭፍ ስለተባለ እኮ ንጹሃን ጨፍጭፍ ከተባለ ጨፍጭፋል። ካላደረገው በንጉሱ የሚመጣበት እርምጃ አጸፋው ከባድ ነው። ይሄም እንደዛው ነው። ስለዚህ ቀልባችን ላይ ትኩረት እናድርግ፣ ቀልባችን እናክም። ቀልባችን ላይ ትኩረት ካላደረግን ህክምና ለቀልባችን ካልሰጠነው ወላሂ ሌላው ትርፍ ነው፣ ድካም ነው የሚሆነው። ሀያ ይጠፋል። ሴቶቻችን ዛሬ አደባባይ ላይ ቤት ውስጥ ከባሏ ጋር መኝታ ቤት ላይ ለመልበስ የሚታፈር ልብስ ዛሬ አደባባይ ላይ ለብሰው የሚወጡት እኮ ቀልባቸው ስለቆሸሸ ነው። ሌላ ትርጉም እኮ የለውም፣ ምንም የለውም። ሰዎች አደባባይ ላይ ወንጀልን ጋሃድ ሲያወጡ ወንጀልን ሲያስተዋውቁ ቀልባቸው ስለደረቀ ነው። ሌላ ምንም ትርጉም የለውም። ቀልብማ የረጠበ ከሆነ የለሰለሰ ከሆነማ ሀያ የሚባል ነገርን ትወርሳለህ። ነቢያችን አለይሂ ሰላም ሐዲስ ላይ ምን አሉ? ኢነ ሚማ አድረከ الناس من كلام النبوة الأولى إذا لم تستحي فاصنع ما شئت። ከነቢያቶች ተወራርሶ የመጣ ነብዩ ጋር የደረሰ አንዲት ንግግር አለች፣ አንዲት መርህ አለች። እሷ ምንድነች? ሀያ ከሌለ አፍረተ ቢስ ከሆንክ እፍረት ከሌለ የፈለከውን ስራ። አያችኋል? የፈለከውን ስራ በቃ አላህ አለብኝ ካላልክ ሰዎች ምን ይሉኛል ማትል ከሆነ የፈለከውን ስራ ከአላህ ጋር ትጃዛበታለህ ነገ ቂያማ ቀን። በቃ ሀያ ከሌለ ምን ታደርጋለህ? ነብዩ እኮ ካዕባን ግንባታ ላይ ተሳትፈው የካዕባ ግንባታ ላይ ባለፈውም አውርተናል። የካዕባ ግንባታ ላይ ቁረይሾች ባዶ ራቆታቸውን ሆነው ተከሻቸው እንዳያማቸው ብሎኬት መሸከሚያ ድንጋይ መሸከሚያ ልብሳቸውን ቀሚስ ነው የሚጠቀሙትና አውልቀው እዚህ ጋር
ደልደል ያደርጉትና ይሸከማሉ። እታቹ ባዶ ነው። ነብዩ ድንጋይ ተሸክመው አባስ አገኛቸውና እንደው የወንድሜ ልጅ ብሎ በጣም ደነገጠና ይሄማ ትከሻህን ያማሃል ብሎ ልብሳቸውን ገልጦ ትከሻቸው ላይ ያደረገና አሸከማቸው። አላወቁም፣ አልታወቃቸውም። ድንጋዩን ሄደው አስቀምጠው ሲመለሱ ዝቅ ሲሉ ባዶ ራቆታቸው ናቸው። ሽምቅቅ አሉ፣ የሚገቡበት አጡ። አያችሁ፣ ተፈጥሯዊ ነገር ነው ይሄ። መራቆት አሁን ስልጣኔ ነው እንዴ? አይደለም። ዛሬ የስልጣኔ መገለጫ ደግሞ ሰዎች አድርገው ደግሞ ታያለ። አባታችን አደም አለይሂ ሰላም ማንም ሰው የሰው ዝርያ የሚባል ነገር ባልነበረበት ወቅት ላይ ከጀነት አላህ Subhanahu Ta'ala በሰራው ጥፋት ምክንያት ከጀነት ቁልነ ህቢጣ ሚንሃ ውጡ ብሎ ሲያባራቸው የሰሩት ወንጀል ልብሳቸውን አራቆተባቸው፣ ባዶ ራቆታቸውን ሆኑ። ጀነቱስ ይሮጣል አደም፣ አንዴ ወደዚህ ይሮጣል፣ አንዴ ወደዛ ይሮጣል፣ አንዴ ወደዛ ይሮጣል። ከዛ በኋላ ከጀነት ቅጠሎችን እያደረገ አፍረተ ገላን ለመሸፈን ይሞክራል። አላህ ያ አደም አተፊሩ ሚኒ አለው። አደም ወይ ከኔ ነው የምትሸሸው አለው። ላ ያ አላህ ወላኪን ኢስቲህያኡ ሚንካ፣ ጌታዬ ወይ ካንተማ ወዴት ይሸሻል? አፍሬ ነው አለ። እፍረት የኢማን መለኪያ ነው፣ የኢማን ምልክት ነው። ግልጽ ነው አይደል? የኢማን መገለጫ ነው። ዑስማን ኢብኑ አፋን ረዲየላሁ ዐንሁ መላእክቶች ሀያ የሚያደርጉለት ፍጡር ነው። ታውቃላችሁ? መላእክቶች ያፍሩታል። የአላህ መልእክተኛ ልብሳቸውን ወደ ላይ ከፍ አድርገው ተቀምጠው ባሉበት ሰዓት ላይ አቡበከር መጡ፣ ዝቅ አላደረጉትም። ዑመር መጡ፣ ዝቅ አላደረጉትም። ዑስማን ሲመጡ ጉልበታቸውን ሸፈኑ፣ ዝቅ አደረጉት። ምን ነው ለአቡበከር ለዑመር ያላደረጉ ሲሏቸው ለዑመር እንዴት ለዑስማን እንዴት አደረጉ ይሏቸዋል ሱሐቦች። አማ አስተሂ ሚንሁ ማ ተስተሂ ሚንሁ الملائكه መላእክታ ሀያ የሚያደርግለትን የሚያፍረውን እኔ እንዴት አላፍርለትም አሉ። የሙስሊም አንተ ዛሬ ተራቁተ ምን ብለ የሆነ ነገር ጃፖኒ ለብሶ እኮ ሙስሊም ወንድ እኮ ለመውጣት እኮ ያሳፍረዋል። እንደው ሀቅ መስተተር ይፈልጋል። ሴቶቻችንም እንዳየናቸው ነው። ዛሬ ላይ አደባባይ ላይ ኖርማል እንደዚህ ሆኖ ሲወጣ ዓለም ወዴት እየሄደች እንደሆነ ያሳፍራል። ወላሂ ያስደነግጣል። ምን አሉ መሰላችሁ የአላህ መልእክተኛ፣ አንድ ሰው ብቻውን እንኳን ቢሆን ባዶ ራቁቱን መሆን አይፈቀድለትም። ብቻውን እንኳን ቢሆን የሚፈቀድልህ ቦታ ይኖራል። እንለፈው። ሻወር ስትወስድም ችግር የለውም ከነ ልብሳት ውስጥ የሆኑ ወሳኝ የሆኑ ቦታዎች ይኖራሉ አይደል? እነዛ ቦታዎች እነዛ ኖርማል ናቸው። ከዛ ውጪ ግን ከናንተ ጋር ለማይለዩአችሁ መላእክቶች እፍረት አይኖራችሁም ወይ አሉ የአላህ መልእክተኛ። እፈሩ፣ አብረዋችሁ በእናንተ ላይ የተሾሙ መላእክቶች አሉ፣ ለነሱ እፈሩ፣ ለአላህን እፈሩ፣ አላህን እፈሩ። ሰው ቤት ውስጥ ቁጭ ብሎ ዝልዝል ብሎ መቀበል የለበትም። ሐጅ ላይ በጣም የታጀልኩትና ያፈርኩት ነገር ምን ነው ታውቃላችሁ? ኢትዮጵያኖች አይደለም ከየትም ዓለም ተለቃቅሞ የሚመጣ ሰው የሐጅ የኢህራም ልብስ ታውቃላችሁ አይደል? ወይ ድክም ይላቸዋል ወይ የሆነ ነገር መቶ ፍልስስ ይላል። ከዛ በኋላ አፍረተ ገላ የለ ምን የለ አግዳሚ አላፊው ሐጀረ አስወድ ይመስል እየዘየረ ይሄዳል። በጣም በሚያሳፍር መልኩ ከውስጥ እንግዲህ የውስጥ ልብስ አይለበስ። ሰው እንደው አንዴ ሲቀመጥ የሆነ ሰዓት ላይ እንኳን ቢያንስ አይታወቀው። በጣም የሚያስደነግጥና የሚያሳፍር እንትን። አንዳንዱ ይሄ ከላይ ያለውንም ኢህራም ልብስ ያወልቀውና ከወገቡ በታች በላይ ባዶ ራቆቱን ወደዛ እንትን ሲል ታየዋለህ። አንዳንዱ ደግሞ አለፍ ብሎም ደግሞ ሰላት ላይ ይሄ እኮ ጅህልና ነው። ሰላት ላይ የኢህራሙን ልብስ ዝቅ አድርጎ ከተከሻው ዝቅ አድርጎ እንትን ይላል። አንዳንዱ ደግሞ ያው ኢትባለች አይቺ ቀኝ እጅ ትወጣለች አይደል? ጧፍ እያደረገ ቀኝ እጁ በቃ ሳይጨርስ ወይ አዛን ይልበታል ይቃም ይላል። ከነዛ ኢትባ እንዳደረገ ሰላት ይቆማል። ይሄም አግባብ አይደለም። ነብያችን አለይሂ ሰላም ትከሻው ክፍት ሆኖ አንድ ሰው
ሰላት ላይ እንዳይቆም ብለዋል። ትከሻ ከፍ አድርጎ ጃፖኒ እዚህ ጋር እዚች ድረስ የሆነች ጃፖኒ አላሁ አክበር ብሎ ይቆማል። አለሁልህ እሺ ይመስላል እኮ ለአላህ ኖርማል። ይሄ እንትን አይደለም፣ አደብ አይደለም። ይሄ ትልቁ አደብ ደግሞ ማድረግ ያለብን ከማን ጋር ነው? ከማን ጋር ነው? ከአላህ ጋር። ትልቁ አደብ ብጭቅጭቅ ያለ ከድመት ጋር ተደባድቦ ለሊቱ ሙሉ ያሳለፈ ይመስል ብጭቅጭቅ ያለ ሱሪ ለብሶ አላሁ አክበር ይላል። የባሰበት ትንሽ ኢማን ካለው ኮቱን ያወጣና እዚህ ጋር እስር ያደርገዋል። የተቀደደችው ቦታ እንዳትታይ ማለት ነው። እንደዚህ ሆነ አላህ ጋር ትቆማለህ። እንደው ቀርጸህ እንኳን አንተ ጓደኛውን እንኳን ቀርጾ ቢያሳየህ ሰላቱን ትደግመዋለህ አንተ ራስህ አፍረህ ማለት ነው። አይታወቅህም ይሁን አይታወቅም። አላህ ፊት ሙእሚን የሆነ ሰው በእንደዚህ አይነት ሁኔታ አይቆምም። አንድ ቀን አንዋር መስጊድ አጋጥሞኛል። ጫት እንደዚህ ውጥር አድርጎ ይዞት አሳዝኖት ነው መሰለኝ ጫቱ። ከዛ በኋላ ፋቲሃ አቀራሩ ራሱ ማለት ነው እየሮጠ የሚቀራ ነው ይዘው ይተፋል፣ ካፉ ራሱ ጫት ይተፋል። አለቀቀውም እንትን ሰላቱን ጨርሶ ምን ብሎ በቃ ምንድነው የሚባለው ተርዚና ነው የሚባለው ምንድነው የሚባለው ወጥ እንደወጠረ ገባ እንደወጠረ ወጣ። በቃ በጣም እንትን የሚለው እና እኔ ያው ብዙ አታስሩን። አንድ ፍርድ ቤት እንዳንተ የሚበላ የሚጠጣ እንዳንተ የሚጸዳዳ የሆነ ለዛውም ካፊር የሆነ አካል ፊት ለፊቱ ቆመ ችሎት ቆመ ማታደርገውን ነገር አላህ ጋር ታደርገዋለህ። ማንም ሰው አያደርገውም። አላህ ፊት ቆሞ ማለት ችሎት ላይ ቆሞ ማያደርገውን ነገር አላህ ጋር ግን ያደርገዋል። በጣም አስነዋሪና በጣም የሚያስጠላ ነገር ነውና አደራችሁን ለማለት ነው። አናስ ኢብኑ ማሊክ ረዲየላሁ ዐንሁ ቃል አንፈጅና አርነበን አንድን አርነብ ምንድነው ጥንቸልን አስበረገገን አለ እና ቢመር ዘህራን በሚባለው ቦታ ላይ ፈሰአል ቀውሙ ሰዎች እሷን ለማባረር መሮጥ ጀመሩ። ፈለገው ደከሙ በቃለ ከለኩ ጥንቸል ነች። ወአድረክቱሃ ይላል አነስ ነው እኔ ደረስኩባት አለ። ፈአኸዝቱሃ ያስኳት ፈአተይቱ ቢሃ አባ ጠልሃ አቡ ጠልሃ ጋር ይጃት መጣሁ ይቺ ጥንቸሏን። ፈዘባሃሃ ያው ቢስሚላህ አላሁ አክበር ብሎ ሸክ አደረጋት አረዳት። ወባሰ ኢላ ረሱሊላህ ሰለም ቢወሪኪሃ ለነቢያችን አለይሂ ሰላቱ ሰላም እንደገና ይሄ ታፋዋን ላከላቸው። ወፈኺዚሃ ያው ታፋዋም ያው ነው ይሄ። ከዛ ፈቀቢለው ነብዩ ተቀበሉ። በስጦታ መልኩ ተላከላቸው። ያን ተቀበሉ። ያው የተቀበሉት ጌጥ ሊያደርጉት አይደለም ሊበሉት ነው። ከዚህ በፊት የሚበሉ እንስሳዎችን ተነጋግረን ነበር። ይኸው አንዷ እቺ ነች ጥንቸል ነች። አትገኝም እንጂ ካገኛት ብላት። ይኸው አለክልከው እንግዲህ አነስ ደግሞ አትሌት ነው መሰለኝ ደረስኩባትና ያስኳታል። ይጃት እንግዲህ አቡ ጠልሃ ጋር ደረስኩት። አቡ ጠልሃ አረዳት። ከዛ በኋላ አሁን እንትኑ ከሸክ ለመጥራት ነው። ነብዩ ጋር ደረሰ። ነብዩ ሐራም ቢሆን ኖሮ ይከለክሉ ነበረ። ከዚህ በፊት የአህያ ስጋ ሷሃቦች ይመገቡ ነበር። የቤት አህያ ይመገቡ ነበር። በደንብ አድርገው ቀቅለው ምን ብለው ይበሉ ነበር። ከዛ በኋላ የኸይበር ዘመቻ ላይ 7ኛው ዓመት ላይ የኸይበር ዘመቻ ላይ አላህ Subhanahu Wa Ta'ala ከዛሬ ቀን ጀምሮ የቤት አህያ ስጋ መብላትን ከልክሏል፣ ህርም አድርጓል። መጀመሪያ ለምን ፈቀደ? አላህ ነው የሚያውቀው። እዚህ ውስጥ አንገባም፣ አይመለከተንም። አሁን ለምን ተከለከለ? አሁን መከልከሉን ደግሞ ይዘን መከልከል ነው ያለብን። አህያ ምንም ያህል ኤክስፖርት ይደረግ ኢምፖርት ይደረግ ተከልክሏል። አይፈቀድም። የሜዳ አህያ ችግር የለውም። አህያ የሚለው ስማቸው አንድ አይነት ቢሆንም የሜዳ አህያ ይበላል፣ ሐላል ነው፣ ይፈቀዳል። ምንድነው ለውጣቸው? ይሄም አህያ